ደሞዙ 14000 ብር ነው የቤት ኪራይ 20000 ብር ነው የሚከፍለው እንዴት ነው የኖረው ታዲያ በረህመቱ ነው ብዙ አይነት ኑሮ ያላለ ወላሂ አንተ ትልቅ ሰው ነህ የማንም እንባ ያልገባብን ህይወት የምትኖር ከሆነ ቀና ብለህ ትሄዳለህ የሰው ቤት ለቅሶ ቤት ስትሄድ ቀና ብለህ ትሄዳለህ ምንም የምትሸማቀቀው ነገር የለማ ውስጥ ምንም ነገር የለም ያስለቀስከው ሰው የለም የሚያገላምጥ ደሞ መጣ የሌባ አትባልም አንተ ጥረነዋ የምትኖረው የቻልካትን ያክል እየሞከርክ ነው ያለው ዛስቴድ ዚጋውን ዳቦ ቤት ስትከብ እምቢ ሲል ስጋ ቤት ስታረገው እምቢ ሲል ኪዮስክ ስታረገው እንዴት ያምራል ይሄ ህይወት ማለት ከይን ገንዘቡ ማይጣፍጥም እንጂ እንዲህ ካልሆነ አሜሪካን ግቢ የደከምከው ገንዘብና ከአሜሪካ የተላከለ ገንዘብ እኮ አንድ አይደለም ከአሜሪካማ ሲላክል ኡማውን ሁሉ ነው መጋበዝ የምትፈልገው ምን ልጋብዝ ትለዋለህ ጥብሲኑን ልቅቅል ይሁን ልትለዋለህ አሜሪካን ግቢ ሄደ ጥረት አድርገህ የደከምካት ሳንቲም ግን ትቋጥራታለህ አይስቲል ይሄ ለእንትን ይሆናል ተላል ይሄ ለእንትን ልክ ደሞዝ ሲመጣ መድበከው የለም ገና 25 ላይ ለምን መድበው ለቤት ኪራይ ለትምህርት ለወተት ምናምን ብለህ ስላልደከምክበትና የደከምክበት ገንዘብ አንድ አይደለም ስለዚህ ሐላል ከስብ ላይ የሆኑ አካሎች ስለቆሸሹ እንዳትቆሸሽ የሆኑ አካሎች ኪሳቸውን ስላሳበጡ አንተ አይመለከትም አንተ ግን ትልቁን አንቺም የዚህ አይነት ባል የሰጠሽ የዚህ አይነት ወንድም የሰጠሽ ሴት ታድለሻል